የተከበሩ አቶ ደሴ ጥላሁን የርዕሰ መስተዳድሩ የህዝብ ግንኙነት አማካሪና የዕለቱ የክብር እንግዳ፣ የተከበሩ ወይዘሮ ብዙአየሁ ቢያዝን የአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ ኃላፊና የዕለቱ የክብር እንግዳ፣ የተከበሩ አቶ አደባባይ ሙልጌታ የምዕራብ ጎንደር ዞን ዋና አስተዳዳሪ፣ የተከበሩ አቶ ካሳሁን ደመም በኢትዮጵያ ገቢዎች ሚኒስቴር የባህር ዳር ቅርንጫፍ አምባሳደር፣ የተከበራችሁ የዞን አመራሮችና ባለሙያዎች፣ የተከበራችሁ የወረዳና የከተማ አመራሮች፣ የተከበራችሁ የመከላከያ 33ኛ ክፍለ ጦር አመራርና አባላት፣ የፌደራል ፖሊስ፣ የክልል ፖሊስ ሰራዊት አመራሮችና አባላት፣ የተከበራችሁ የንግዱ ማህበረሰብ አባላትና ባለሀብቶች፣ የተከበራችሁ አርሶ አደሮችና ወጣቶች፣ ሴቶች፣ በአጠቃላይ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በአገራችን ግዴታዬን እወጣለሁ መብቴን ጠይቃለሁ በሚል መሪ ቃል እየተከበረ ያለውን የግብር ንቅናቄ በዓል በዞናችን ለማክበር ባስተላለፍነው ጥሪ መሰረት ጥሪያችንን አክብራችሁ በዚህ መድረክ ስለተገኛችሁ በእኔና በምዕራብ ጎንደር ዞን አስተዳደር ገቢዎች ስም ከልብ እንዳመሰግን ይፈቀድልኝ። የዛሬው በዓል ለኛ ዞን ልዩ የሚያደርገው ዞናችን ከጥቂት ወራት በፊት ከነበረበት የጸጥታ ችግር በማገገም የሰላም ዋጋ ትልቅ መሆኑን ከሚረዳው ህዝባችን ጋር በመረባረብ የመረጋጋት ሁኔታው በተሻሻለበት ወቅት ላይ መሆኑ ነው። በኢትዮጵያ የግብርና የቀረጥ አጀማመር ከመንግስት አመሰራረት ጋር የተቆራኘ ሲሆን በዚህም በሀገሪቱ ውስጥ መንግስት ከተቋቋመበት ጊዜ ጀምሮ ግብር ተብለው ሊጠሩ የሚችልባቸው የተለያዩ አይነት የንግድ ዘርፎች መንግስት የጣለባቸው ግዴታዎች እንዲከበሩ የሚያመላክቱ ማስረጃዎች ቢኖሩም የጽሁፍ ማስረጃ የተገኘው ግን በ15ኛው መቶ ክፍለ ዘመን በአጼ ዘርዓ ያዕቆብ ዘመነ መንግስት መሆኑ በታሪክ ተቀምጧል። ከዚህ በኋላም የነበሩ መንግስታት በ20ኛው ክፍለ ዘመን መጀመሪያ ድረስ የነበረው አስተሳሰብ የተበታተነ ስለነበር ቅርጽ በማስያዝና ግብር በተለያዩ አይነቶች ክፍያዎች እየተከፈሉ ለሀገሪቱ ጥቅም እንዲውልና የግብር ክፍያ እሴታችንም ትልቅ ነበር። በዚህ ወቅት ከሞትና ከመንግስት ግብር የሚያመልጥ የለም፣ ግብሩን የሚቀበል እንኳን ብታጣ ከዛፍ ላይ አስረህ ተመለስ፣ ግብር ማተብ ነው ወዘተ የሚሉ አባባሎች የተለመዱበትና ሰውም እንደተባለው በፍላጎት ግብር የሚከፍልበት ጊዜ እንደነበርና በአሁኑ ሰዓትም የማሻሻያ አዋጅ ወጥቶ በገቢ ግብር አዋጅ ቁጥር 240/2008 ዓመተ ምህረት መሰረት የግብር አከፋፈል ዘዴ አይነት መጠን ግብር እየተሰበሰበ ይገኛል። የተከበሩ አቶ ደሴ ጥላሁን የአማራ ክልላዊ መንግስት ርዕሰ መስተዳድር የህዝብ ግንኙነት አማካሪና የዕለቱ የክብር እንግዳ፣ የተከበሩ ወይዘሮ ብዙአየሁ ቢያዝን የአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ ኃላፊ፣ የተከበሩ አቶ አደባባይ ሙልጌታ የምዕራብ ጎንደር ዞን አስተዳዳሪና ሀገራችን በኢትዮጵያ ከጊዜ ወደ ጊዜ እድገት በማሳየት ብዙ ታላላቅ የመሰረተ ልማት ስራዎች ሜጋ ፕሮጀክቶች እያስገነባች ትገኛለች። በቀጣይም በርካታ የልማት ስራዎችን ለማሳካት ርብርብ እያደረገች ያለች ሀገር መሆኗ ይታወቃል። በመሆኑም ይህን ራዕይዋን እውን ለማድረግና ለማሳካት እንዲሁም አስተማማኝ ሰላም ለማስፈን የፋይናንስ ገቢ አስፈላጊ መሆኑ አያጠራጥርም። ስለሆነም ሀገራችን ኢትዮጵያ ይህን ወጭ ለመሸፈን ከእርዳታ ከብድርና አገር ውስጥ ገቢ የሚገኝ ገቢ ቢሆንም የሀገር ውስጥ ገቢ ያህል አስገዳጅ ሁኔታና ጫና የሌለበት አስተማማኝ አቅም ግን የለም። የሀገር ውስጥ ገቢ የሚሰበሰበው በክልሎች በዞኖችና ወረዳዎች ተሰብስቦ ለመንግስት ገቢ የሚሆን ሲሆን መንግስት ደግሞ ለተለያዩ ሁለንተናዊ የልማት ወጪዎች መሸፈኛ በማድረግ ይጠቀምባቸዋል። ከነዚህም መካከል ለመንግስት ተቀጣሪዎች ደሞዝ ይውላል። በመሆኑም ሰላምን ለማስፈንና ነጋዴውም ሆነ ሌላው የህብረተሰብ ክፍል በሰላም ነግዶ ሰርቶ ወጥቶ ወደ ቤቱ መመለስ እንዲገባና
አገር ተረካቢው ትውልድ ትምህርት እንዲማር ዜጎች ሲታመሙ ታክመው እንዲድኑ ለውትድርና ለፖሊስ ለጤና ለግብርና ለመምራን ለሌሎችም በመንግስት ለተቀጠሩ ሰራተኞች ከመዋል በተጨማሪ ለመብራት ለጤና ለውሃ ለትምህርት እና ለመንገድ የሚውል ይሆናል። በአጠቃላይ ከምዕራብ ጎንደር ዞን የልማት ፍላጎት አንፃር ሲታይ በመሰረተ ልማት በማህበራዊ አገልግሎት በኢኮኖሚ ልማት ዘርፎች ለመሸፈን በልማት ለማረጋገጥ መንግስት ከነጋዴዎች ከአርሶ አደሮችና ከተቀጣሪዎች ግብርን የመሰብሰብ ስራ ይሰራል። በሀገራችንም ሆነ በክልላችን ስር የሰደደውን ኋላ ቀር የግብር ባህልና የኪራይ ሰብሳቢነት ችግር በትምህርትና በአመለካከት የመቅረጽ ሰፊ የግንዛቤ ማስጨበጥ ስራ መስራት ይገባል። ይህ ስራ ደግሞ የአንድ ተቋም ስራ ብቻ ሊሆን አይችልም። ምክንያቱም ግብር በባህሪው በአንድ ተቋም ብቻ የሚከናወን ተግባር አይደለምና የተለያዩ አጋጣሚዎችን በመጠቀም በተለይ ደግሞ እንደ ታክስ ንቅናቄ ያሉ ሁኔታዎችን ሰፊ ስራ ሊሰራባቸው የሚችሉ አጋጣሚዎች በመሆናቸው ሁሉም ባለድርሻ አካላት ጋር እና አጋር አካላት ጋር ለዞናችን ሰላም መስፈን የበኩሉን ድርሻ በማበርከትና የግብር ጉዳይ የሚመለከትን ግብር በመክፈልም ሆነ በአግባቡ በመሰብሰብ ሀገራዊ ግዴታ መሆኑን አውቀን ሁላችንም ብዙ የልማት ጥያቄ ያለውን የዞናችንን ልማት ለማፋጠን መሰብሰብ ያለብንን ግብር በአግባቡና በፍትሃዊነት ለመሰብሰብ የበኩላችን ሁሉ እንድናደርግ ጥሬን አቀርባለሁ። ግዴታዬን እወጣለሁ፣ መብቴን ጠይቃለሁ። አመሰግናለሁ። በመጨረሻም ክብርት ወይዘሮ ብዙአየሁ ቢያዝን የአማራ ብሔራዊ ክልላዊ መንግስት ቢሮ ኃላፊ የዕለቱን በዓል አስመልክቶ መልእክት እንዲያስተላልፉልኝ በታላቅ አክብሮት እጠይቃለሁ። ክቡር አቶ አደባባይ ሙሉጌታ የምዕራብ ጎንደር ዞን ዋና አስተዳዳሪ፣ ክቡር አቶ ደሴ ጥላሁን የአማራ ክልል ርዕሰ መስተዳድር የህዝብ ግንኙነት አማካሪ፣ ክቡር አቶ ካሳሁን ደምነው ደስ ይላል በገቢዎች ሚኒስቴር የባህር ዳር ቅርንጫፍ ስራ አስኪያጅ፣ ክቡራን የክልል ከፍተኛ አመራሮችና ባለሙያዎች፣ ክቡራን የሃይማኖት አባቶችና የሀገር ሽማግሌዎች፣ ክቡራን የዞን የወረዳና የከተማ አስተዳደር አመራሮችና ባለሙያዎች፣ ክቡራን የንግዱ ማህበረሰብ አመራሮችና ወኪሎች፣ ክቡራን እጩ የታክስ አምባሳደሮች፣ ክቡራን መከላከያ ሰራዊት፣ ክቡራን ጥሪ የተደረገላችሁ ተባባሪና ተጋባዥ አካላት፣ ክቡራትና ክቡራን፣ ከሁሉም አስቀድሜ ግዴታዬን እወጣለሁ መብቴን እጠይቃለሁ በሚል መሪ ቃል እየተከበረ ባለው የምዕራብ ጎንደር ዞን የታክስ ንቅናቄ መድረክ በመገኘት የብቻ ሳይሆን ብዙዎቹ የሚመኙትና በዚህች አጭር ንግግር ተዘርዝረው የማያልቁ የአኩሪ ታሪክ ባለቤት የጀግንነት የኢትዮጵያን አንድነት ያደረጉ ያለ ዘመናቸው ተፈጥረው ቀድመው ያጣናቸውና የሀገር ፍቅር ልክ እስከምን እንደሆነና ለሀገር የሚገባትን ክፍያ ምን ድረስ እንደሚዘልቅ ያስተማሩና ምሳሌ የሆኑ የታላቁ ንጉስ ነገስ ያጼ ቴዎድሮስ ሀገር ከምንም በላይ ከአማራነት በዘለለ በኢትዮጵያ አንድነት በማይደራደረው በእነ ቴዎድሮስ ምድር ምዕራብ ጎንደር ዞን ላይ እንደዚህ በጎንደር ባህላዊ አለባበስ ደምቄ የክልል ገቢዎችን መልእክት እንዳስተላልፍ በመጋበዜ ልዩ ኢትዮጵያዊነት ክብርና ኩራት ይሰማኛል። ክቡራትና
ክቡራን፣ አገራችን ኢትዮጵያ ታሪክ ጠንቅቀው የማያውቁ ሰዎች እንደሚሉት የ100 ዓመት ታሪክ ብቻ ያላት ሳትሆን የብዙ ሺህ ዓመታት ታሪክ ያላትና ህዝቡም ባንድ ላይ ሲኖር በፍጹም ታማኝነት ለማተቡ ያደረ የተበደረውን የሚከፍል አደራ የሚያወጣ በስርዓት የተሞላና የራሱ ያልሆነን የማይመኝ የራሱ የሆነን ከቅንነት ካልሆነ በስተቀር ለማንም አሳልፎ የማይሰጥ ኩሩ ለሀገሩና ለሃይማኖቱ የጸና ህዝብ መሆኑን ዓለም የመሰከረለት ሀቅ ነው። ዛሬም ላይ ሀገራችን ኢትዮጵያ በከፍተኛ የለውጥ ጉዞ ውስጥ ገብታ በብዙ አካባቢዎች የሰላም አየር መተንፈስ ጀምረናል። ይህ ለውጥ እንደሌሎች የሀገሪቱ ህዝቦች ሁሉ ለክልላችን ህዝብን በርካታ ድሎች አጎናጽፎልናል። በአንጻሩ ግን ድህነት፣ ኋላ ቀርነትና የጥፋት ኃይሎች ሴራ ተደምረው አገራችንንም ሆነ ክልላችን ላይ ፈተናዎች እንደሆኑብን ይገኛሉ። ድህነት ወለድ የሆነው ስራ አጥነት፣ የኑሮ ውድነትና የሰላም ሁኔታ እየተገዳደሩን ይገኛሉ። ለውጡ ስጋት የሆነባቸውና ጥቅማቸውን ያጡ አጭበርባሪ ቡድኖች ያረመኔነታቸው ጥግ በህዝብ እየተጋለጠ ሲሄድ እንደነጋበት ጅብ ከዚህም እዚያም በመናከስ እርስ በርስ እንድንጠላለፍ መስራት በመጀመራቸው ግጭቶች በተለይም በጎንደርና በተለያዩ የክልላችን አካባቢዎች ቀላል ግምት የማይሰጠው ሰብአዊ ሀብትና ቁሳዊ ንብረት እያወደመ መሆኑን በዚህ አጋጣሚ ልናወግዘው የሚገባ ድርጊት ነው። ክቡራትና ክቡራን፣ ይህንን የታክስ ንቅናቄ በይፋ ማስጀመር ያስፈልገበት ዋናው ዓላማም በሀገራችንና በክልላችን የተቀጣጠለውን ለውጥ ለማስቀጠል የገቢ ጉዳይ ከለውጡ ጋር እኩል እንዲራመድ በማድረግ የተሻለ የገቢ አሰባሰብና የታክስ አስተዳደር ስርዓት ለመገንባት እንዲቻል እየገጠሙ ባሉ ተግዳሮቶች ላይ በቂ መግባባት ለመፍጠር ነው። በዚህም እያደገ የመጣውን የህዝባችን ዘርፈ ብዙ ጥያቄዎች ለመመለስ የሚያስችለውን ፋይናንስ እንዲሰበሰብና በተገቢው ጥቅም ላይ እንዲውል ለማድረግ ነው። እንደሚታወቀው በየጊዜው በፍጥነት እያደገ የመጣውን የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች ደረጃ በደረጃ ለመቅረፍ ከድህነት ልንላቀቅ የምንችለው በራሳችን ገቢ ስንተማመንና ጠንካራ የግብር አስተዳደር ስንገነባ ብቻ ነው። በእርዳታና በብድር ቀናትን መግፋት ይቻል ካልሆነ በስተቀር ዘላቂ ልማት ማምጣት አይቻልምና ክቡራትና ክቡራን፣ መብትን ለመጠየቅ ግዴታን መወጣት እንደ ልብ ያናግራል። በጀት የሚጠይቅ መስሪያ ቤት ስለ ገቢ ሊጨነቅ ይገባል። የልማትና የመልካም አስተዳደር ጥያቄ የሚጠይቅ ማህበረሰብ ለግብር ስርዓት ግንባታ የማይተካ ሚናውን መወጣት ይጠበቅበታል። መምራት የሚፈልግ አመራር የታክስ ህግ ለማስከበር ቁርጠኛ መሆን ይኖርበታል። ጥቅማ ጥቅም የሚጠይቅ ባለሙያ ተግባርና ኃላፊነቱን በብቃት መወጣት የግድ ይለዋል። በመሆኑም ባለፉት ጥቂት ዓመታት ጠንካራ የግብር አስተዳደር ስርዓት ለመገንባትና ገቢያችንን ለማሳደግ ርብርብ በማድረጋችን አበረታች ጅምር ውጤቶች ማምጣት ተችሏል። የተሻለ አቅምና ስነ ምግባር ያላቸውን ባለሙያዎች የማፍራት፣ የግብር ከፋዮችን ግንዛቤና አመለካከት የማሳደግ፣ የመረጃ ስርዓታችንን የማጠናከር፣ ግብርን በቴክኖሎጂ የማስተዳደር፣ ግብር የመልካም አስተዳደር ችግር ምንጭ እንዳይሆን ለማድረግ የተጀመሩ ስራዎች አበረታች ናቸው ብሎ መውሰድ ይቻላል። ሆኖም ግን የታክስ አስተዳደሩና አሰባሰቡ በሚፈለገውና በታቀደው ልክ እየሄደ አይደለም። ገቢያችን ገና አላደገም። አነስተኛ ገቢያችን በተለይም በዞንና በወረዳ ደረጃ 50% አካባቢ የሚሆነው ከተቀጣሪ ከፔሮል የሚሰበሰብ ነው። የሚሰበሰበው የታክስና የግብር አስተዳደር ለመዳከሙና ለመቀነሱ ብዙ ምክንያቶችን ማንሳት ቢቻልም ዋና ዋናዎቹ የመጀመሪያው በሀገራችን ብሎም በክልላችን ሀገራዊ ለውጡን ተከትሎ ለውጡ እንዳይቀጥል ፍላጎት ባላቸው አገር ዘራፊ ሌቦች ጠንሳሽነትና የተረኝነት ሐሳብ ባላቸው አጉል ተስፈኞች እየተከሰተ ባለው አለመረጋጋትና የጸጥታ ችግር ምክንያት በቂ ግብር መሰብሰብ አለመቻል። ሁለተኛ በግብር ከፋዩ በኩል የሚስተዋሉ ለሚሸጡት ዕቃ ወይም ለሚሰጡት አገልግሎት ያለ ደረሰኝ ግብይት መፈጸም፣
በመንግስት የተሰጣቸውን አደራ ወደ ጎን በመተው ከተጠቃሚዎች የተሰበሰበውን ታክስ ወደ ኪሳቸው በማስገባት አስነዋሪ ድርጊት የሚፈጽሙ ግብር ከፋዮች መበራከት። ሶስተኛ ህገወጥ ደረሰኝ መጠቀም፣ ያልተገባ ተመላሽ ከመንግስት ካዘና መጠየቅ። በአራተኛ ደረጃ ከግብር ሰብሳቢውና ከፖሊሲ አውጪው ጋር ተያይዞ የሚነሱ ድክመቶችን እንደ ምቹ ሁኔታ እና አጋጣሚ በመጠቀም የንግድ ስሪታቸው ሳይገፋቸው ሀብት ከሚያመነጩበትና ሊያለሙት ግድ ከሚላቸው ክልል ግብር ከመክፈል ይልቅ ያላግባብ የታክስ ማዕከላቸውን ወደ ሌላ አካባቢ ማዞር። በተጨማሪም ለግብር ስርዓቱ አደገኛ ተግዳሮት የሆነው ተጠቃሚው ህብረተሰብ በደረሰኝ አጠቃቀም ዙሪያ ልምድ ማነስ እንዲሁም ያለደረሰኝ የሚከናወኑ የትኛውም አይነት ግብይት መፈጸም በራሱ ላይ ስርቆት እንዲፈጽም መፍቀድ መሆኑን ያለ መረዳት፣ የተፈጠሩ ዘመናዊ የታክስ አሰራር ቴክኖሎጂዎችን ያለ መጠቀምና ወደ ባህላዊ አሰራር ለመመለስ የሚጥሩ ግብር ከፋዮችና ተባባሪ አካላት መኖራቸው ተቋሙ ላይ ያሉት የአሰራርና የስነ ምግባር ችግሮች እና እንዲሁም ሌሎችም በተለይ በሀገራችን የመጣውን ለውጥ ከግብር አኳያ አዛብቶ የመረዳት ችግር ማለትም ግብር ከፋዩ ወይም ነጋዴው ለውጡ ግብር የሚያስቀር አድርጎ የመረዳት አንዳንድ ቅንነት የጎደላቸው አክቲቪስቶችና ጦማሪያን ሆን ብለው የሴረኞችን አጀንዳ በተለያዩ ድህረ ገጻቸው ላይ በማራመድ የአማራ ክልል ህዝብ ግብር መክፈል ላይ የተዛባ አመለካከት እንዲኖረውና ግብር እንዳይከፈል በሰፊው በመቀስቀሳቸው ላብነትም ግብር ተሰብስቦ ሌላ ክልል ይሄዳል፣ የአማራ ክልል ህግ የተለየ ነው፣ አላግባብ ግብር ተጥሎብሃል ወዘተ በማለት አሉታዊ ተጽዕኖ ማሳረፍ፣ አመራሩ የታክስ ህጉን ከማስከበር ይልቅ የማሸማገልና የማደራደር ሂደት ውስጥ መግባት፣ የገቢ አሰባሰቡ ተቋሙ የገቢ ሰብሳቢ ተቋሙ በለውጥና በነውጥ መሃል ላይ ቆሞ በፍርሃት ቆፈን ውስጥ መግባትና ሌሎች መሰል ችግሮች ተዳምረው ክልላችን የሚፈልገውን የልማት ገቢ ለመሰብሰብ ጥረት ቢደረግም በሚፈልገው ልክ ውጤታማ እንዳይሆን አድርጎት ቆይቷል። እነዚህን ችግሮች ለመቅረፍ በፌደራል ደረጃ ቅድሚያ ተሰጥቶት ግብረ ኃይል ከማቋቋም ጀምሮ የተለያዩ ተግባራት እየተሰሩ ሲሆን በክልላችንም የግብር ሰብሳቢ መስሪያ ቤቱን ለማጠናከርና አደረጃጀቱን የሰው ኃይል ስምሪት እንዲሻሻል በማድረግ ከፍተኛ ግብር ከፋዮች ለብቻ ለማስተናገድ በሚያስችልና በተደራሽነት ችግር የሚነሱ የአገልግሎት አሰጣጥ ችግሮችን ለመቅረፍ በትላልቅ ከተሞችና ከፍተኛ ግብር ከፋይ ቁጥራቸው ዞኖች ከተሞችና ወረዳዎች ላይ ተጨማሪ አደረጃጀት እና የሰው ኃይል ለመፍጠር በተቋሙ የጥናት ሰነድ ከማዘጋጀት ጀምሮ ሌሎች አሉ የሚባሉ ችግሮችን ለመፍታት ጥረቶች እየተደረጉ ነው። ነገር ግን ችግሮቹ ዘርፈ ብዙና በተወሰነ ተቋም ወይም በመንግስት ብቻ የማይቀረፉ እንደመሆናቸው መጠን በተሟላ ሁኔታ መፍታት ይቻል ዘንድ ሁሉም ዜጋ በባለቤትነት የሚሳተፍበት በየደረጃው የምናከናውነው አመቱን ሙሉ በተለያዩ ፕሮግራሞች የታጀበው ክልላዊ የንቅናቄ መድረክ እንዲፈጠር አስገድዶታል። በዚህ እንቅስቃሴና ሂደትም መልካም አፈጻጸም ያላቸው ግብር ከፋዮችና ለንቅናቄው ቃላቸውን ጠብቀው ለሰሩና ለደከሙ ሁሉ እውቅናና ሽልማት የሚሰጥበት መርሃ ግብርም ተካቷል። ክቡራትና ክቡራን፣ አንድ ልንገነዘበው የሚገባ ቁልፍ ጉዳይ ወደ ግብር ንቅናቄ እንግባ ስንል ታቅም በላይ የሆነ የግብር ጫና ይፈጠር ማለታችን አይደለም። ሁሉም ሰርቶ ባገኘው ልክና ህጉ በሚጠይቀው ልክ ብቻ ፍትሃዊ ግብር ይከፈል ማለታችን እንጂ አነስተኛ ግብር መንግስትን ያቀጭጫል፣ የበዛ ግብር ባለሀብቱን ያቀጭጫል። የሁለቱም እኩል ያላግባብ መቀጨጭ ደግሞ ለክልላችን እድገት አሉታዊ ተጽዕኖ እንዳለው ተቋሙ በጽኑ ያምናል። ስለሆነም ፍትሃዊና ትክክለኛ ግብር ሁላችንን ስለሚጠቅም በሚጠቅመን መንገድ በጋራ ተቀናይተን ማለታችን እንጂ። ክቡራትና ክቡራን፣ ሀገር አቀፍ ግብርን የመክፈል ባህል ለማሳደግ የተፈጠረው ይህ ንቅናቄ የሚከናወነው በዋናነት የለውጡ ባለቤት የሆነው ህዝባችን፣ ወጣቱ፣
ባለድርሻና አጋር አካላት በጋራ ለክልሉ ልማት አስተዋጽኦ በማድረግ ያለፉትን እያነሳ ከተበዳይነትና ከቁዘማ መንፈስ ተላቆ የሚኮራባት ትልቅ ክልል እንዳለውና በጋራ ከሰራን ከየትኛውም አካባቢ እኩል መልማትና ህዝቡም ወደ ብልጽግና መሄድ እንደሚችል በየደረጃው መግባባት ላይ እንድንደርስ ታስቦ የተዘጋጀ ትልቅ ክልላዊ መድረክ ነው። የህዝቡ በተለይም የወጣቱ የልማትና የመልካም አስተዳደር ጥያቄ ከምን ጊዜውም በላይ ጨምሯል። የሚነሱ የልማትም ይሁን የመልካም አስተዳደር ጥያቄዎች የሚፈቱት ደግሞ ችግሩን እያነሳን በማማረር እንዲሁም በጥርጣሬ በጥላቻና እርስ በርስ በመጠላለፍና ሌቦች በፈጠሩልን አጀንዳ ጊዜን በማባከን ሳይሆን የሚባክን ጊዜ የለኝም፣ ያለፈው ችግር መደገም የለበትም፣ ለለውጡ ጠንሳሽና ደጋፊ ነኝ ብዬ ካሰው የለውጡ ቀጣይነት የሚረጋገጥበት ተግባር ሁሉ በራሳችን አቅም በሚገኝ ሀብትና ገንዘብ ሲደገፍ ነው። ለዚህም የበኩሌን አስተዋጽኦ ማበርከት አለብኝ በሚል በአንድነት መነሳትና እንደሚሳካ ማመን ሲቻል ብቻ ነው። ምክንያቱም መንግስት የህዝብ ባላደራ ሀብት አስተዳዳሪ እንጂ የሀብት ምንጭ አይደለምና የመንግስት ድርሻ ባደራ የሰበሰበውን ገቢ ተጠቅሞ ነጋዴው እንዲነግድ፣ ገበሬው አርሶ ሀብት እንዲያፈራ፣ ተማሪው እንዲማር፣ ታማሚው እንዲታከም፣ ሰራተኛው እንዲሰራና ተረጋግቶ ሀብት እንዲፈጥር፣ ከሚያገኘው ሀብት የድርሻውን ግብር እንዲከፍል በማድረግ ለህዝቡ ምቹ ሁኔታን መፍጠርና ከህዝቡ የሰበሰበውን ለህዝብ ጠቀሜታ ላይ በሚውል መንገድ አቅዶ በመስራት የሀብት ክፍፍልን ፍትሃዊ ለማድረግ ይሰራል እንጂ። ክቡራትና ክቡራን፣ በመጨረሻም በመድረኩ ተሳታፊ የሆናችሁ አካላት፣ የንግዱ ማህበረሰብ፣ ወጣቶች፣ ሴቶች፣ የማህበራዊ ሚዲያ ተዋንያንና ጦማሪያን፣ መላው የዞኑ ህዝብ፣ አጋርና ባለድርሻ አካላት ይህንን የተጀመረውን ክልላዊ የታክስ ንቅናቄ ዳር በማድረስ በአገራችንም ሆነ በክልላችን የተጀመረውን ሁለንተናዊ ለውጥ በታክስ አስተዳድሩ ላይ በመድገም ህዝባችን እየናፈቀው ያለውን የሰላም የልማትና ከድህነት ለመውጣት እያሳየ ያለውን ፍላጎት ለማሳካትና የተፈናቀሉ ወገኖቻችንን መልሶ በማቋቋም የሴረኞችን ተንኮል ለማክሸፍ ይቻል ዘንድ ከመቼውም በላይ ያለምንም ልዩነት ለንቅናቄው መሳካት ሁለንተናዊ ድጋፋችሁን በማድረግ የተሻለ የታክስ አስተዳደር ስርዓት የምንገነባበትና ገቢያችንን በማሳደግ ችግሮቻችንን የምንፈታበት ምቹ ሁኔታ እንድትፈጥሩ ጥሪያችንን እያቀረብን በክልሉ በኩል የምንችለውን ሁሉ የምንደግፍ መሆኑን ላረጋግጥላችሁ እወዳለሁ። ህዝባችንን ከልብ እንውደድ፣ ግዴታችንን እንወጣ፣ መብታችንን እንጠይቅ። አመሰግናለሁ። ወይዘሮ ብዙአየሁ ቢያዝን የአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ ኃላፊ ላደረጉልን ንግግር ከልብ እያመሰገንኩ በመቀጠል ክቡር አቶ ደሴ ጥላሁን የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር የህዝብ ግንኙነት አማካሪ በዓሉን አስመልክተው ንግግር እንዲያደርጉልን በታላቅ አክብሮትና በትህትና ጠይቃለሁ። እሺ እንደምን ሰነበታችሁ? እንኳን በሰላም አገናኘን። እንደዚህ ክቡር አቶ አደባባይ ሙሉጌታ የምዕራብ ጎንደር ዞን ዋና አስተዳዳሪ፣ ክብርት ወይዘሮ ብዙአየሁ ጋሻው የአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ ኃላፊ፣ የተከበራችሁ የመንግስት የሥራ ኃላፊዎች፣ የተከበራችሁ የነጭ ወርቅ ምድር ባለቤት የሆናችሁ የዚህ ዞን ነዋሪዎች በሙሉ፣ የተከበራችሁ
የገንደ ውሃ ከተማና የአካባቢው ነዋሪዎች፣ የተከበራችሁ የዞኑ የንግዱ ማህበረሰብ አባላት፣ የተከበራችሁ የሀገራችንና የክልላችን የጸጥታ ተቋም አባላት፣ የመንግስት ሰራተኞችና ባለሙያዎች፣ ክቡራትና ክቡራን፣ ከሁሉ በማስቀደም እኔም በዚህ ታሪካዊ መድረክ የክልሉን መንግስትና የአማራ ዲሞክራሲያዊ ፓርቲን በመወከል በአማራነት ማህፀን በኢትዮጵያ አንድነት መጠንሰሻ በጀግኖች ምድር ተገኝቼ ይህን ንግግር እንዳደርግ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። እኛ ኢትዮጵያውያን የጥንታዊ ስልጣኔና የሀገረ መንግስትነት ታሪክ ያለን ህዝቦች ነን። በዚህ የበርካታ ሺህ ዓመታት ታሪክ ውስጥ የአማራ ህዝብ ትላንትም ዛሬም ነገም የራሱ ትርጉም ያለው ያሻራ ያበረከተና የሚያበረክት አገር ወዳድ የስነ መንግስትነትን እውነታዎች አጥብቆ የሚገነዘብ ህዝብ ነው። ሆኖም የጥንት ሀገር መንግስትነት ታሪክ ያለን ቢሆንም ዛሬም የረጋ ሀገርና ዲሞክራሲያዊ መንግስት ለማቆም መሰረታዊ መብቶችና ነፃነትን ለመጎናጸፍ በትግል ላይ ነን። በዚህ አይነት ሁኔታ ላለፉት 60 ዓመታት ገደማ የተደላደለ ሀገራዊ መሰረትና ሁነኛ መንግስታዊ ስርዓት ፍለጋ በመውደቅና በመነሳት ላይ እንገኛለን። ያለፉት 2 እና 3 አስርት ዓመታት የሀገራችንንም ሆነ የክልላችን ህዝቦች የሚገኙበት ማህበራዊ ንቅናቄ ይሄው የለውጥ ፍላጎት አካል ሲሆን ለ3 ጊዜያት ያክል እየወደቅን መተን ለአራተኛ ጊዜ ዳግም የመነሳት ጣፈንታችን እየፈተሽንበት ያለንበት ሁኔታ ነው። ይህ የለውጥ ንቅናቄ ሰፊ ህዝባዊ መሰረት ይዞና ለመለወጥ ዝግጁነት ባላቸው አታጋ ኃይሎች በመመራቱ ምክንያት በርካታ ውጤቶችን ማስመዝገብ ችሏል። የለውጥ ውጤቶችና ድሎችም የህዝባችን ውጤቶችና ድሎች ናቸው። እየተመዘገቡ ያሉ ውጤቶች በይዘት ደረጃ ሲፈተሹም ትርጉም ያላቸውና ምናልባትም የለውጥ መሻታችን ለአራተኛ ጊዜ ተሰናክሎ ለዳግም ሙከራ እንደማይዳዳው ተስፋ ሰጪ ምልክቶች ጉልህ ናቸው ብሎ መግባባት ይቻላል። ምክንያቱም ይህ ዛሬ በእጃችን ላይ ያለው ለውጥና ትሩፋት አምልጠውን ለአምስተኛ ሙከራ ስለመገናኘታችን ማንም እርግጠኛ መሆን አይችልም። አገራዊና ክልላዊ ለውጣችን ካስገኛቸው ውጤቶች መካከል እስከዚህ ጊዜ ድረስ በጉልህነት የሚጠቀሱት ህዝባችን ነፃነቱን ተጎናጽፎ ከህሊና ቆፈን መላቀቁና ዛሬ በሚያየው በጎ ነገር ነገን በሰፊው ተስፋ ማድረግ መቻሉ ነው። ከዚህም በላይ ግን የህዝባችን መሰረታዊ ለውጥ አጀንዳዎች መሬት ነክተው የህዝባችን ሁለንተናዊ እርካታ እስኪረጋገጥ ድረስ ትግላችን ዘላቂ መሆን ይኖርበታል። ሆኖም የለውጥ መድረካችን በበርካታ ፈተናዎች ተተብትቦ ትንፋሽ የሚያጥርበት ሁኔታ ሰፊ ነው። ለውጡ ስጋት የሆነባቸው ኃይሎች ያለ የሌለ ኃይላቸውን ተጠቅመው ከቻሉ ለውጡን ለመቀልበስ ካልቻሉ ደግሞ የለውጡን ትሩፋቶች ጥላሸት የሚቀባና የሚያንኳስስ ተግባራትን እየተገበሩ መሆናቸው የጥፋት ተልዕኮ ማዕከላቸውንም በስፋት በአማራው ክልል እና ህዝብ ላይ ባንድረጋቸው በምንገኝበት የምዕራብ ጎንደር ዞንና አካባቢው እየደረሰ ያለውን ጥፋት በዋቢነት መጥቀስ ብቻውን በቂ ነው። የአማራ ህዝብ ከወንድምና እህት ኢትዮጵያውያን ወገኖቹ ጋር ሆኖ በከፈለው አኩሪ መስዋዕትነት ሌቦችን፣ ዘራፊዎችንና ወንበዴዎችን ከሚዘርፉበት የተደላደለና የሞቀ መቀመጫቸው ገፍቷቸዋል። እነኚህ አኩራፊና ዘራፊ ቡድኖች ዛሬ ግልጽ የሆነ የጸረ ለውጥ አሰላለፍ ይዘው ለውጡን ለማደናቀፍ ሌት ከቀን እየሰሩ ሲሆን ከሚከተሏቸው በርካታ የጥፋት መንገዶች መካከል ለዘመናት በፍቅር የኖሩ የተጋቡ የተዋለዱ በደስታውም ሆነ በሐዘኑ አንተ ትብስ አንቺ ትብሽ ተባብለው በኖሩ ህዝቦች መካከል ድንበር በመፍጠር ማጋጨትና ሰላም መንሳት ብሎም ጥፋትና ውድመት ማስከተል ነው። ለዚህ ተልኳቸው መሳካት ቅጥረኛ ከሃዲዎችን በገንዘብ በመግዛት ጭምር ይንቀሳቀሳሉ። ለዚህ ነው በዚህ ቀጠና የቅማንትና የአማራ ህዝቦችን የማይለያይ ዘላለማዊነትን የሚፈታተኑ ቅጥረኛ ባንዳዎችን ገዝተው የሚያሰማሩት። ክቡራትና ክቡራን፣ ይህን ስንል ኩያኑ በሸረቡት ሴራ ጉዳት አልደረሰም ማለት አይደለም። የበርካታ ሰዎች ህይወት ጠፍቷል፣ ንብረት ወድሟል፣ ቤትና እንስሳት ጭምር ሳይቀር ተቃጥለዋል።
ብዙ ሰዎች ለስነ ልቦና ጉዳት ተዳርገዋል። ቀላል ያልሆነ የጥርጣሬ ዘር ተዘርቷል። ይህ ጥፋት ተጎጂዎችን ብቻ ሳይሆን መላውን የክልሉና የሀገሪቱን ሕዝብ ያሳዘነና ያመመ ጉዳይ ነው። ሕዝቡ ሁኔታዎች ፈቅደውለት በአካል ተገኝቶ ሐዘንና ለኝታነቱን ጭምር በመግለጽ በሚዲያ በማህበራዊ ድረገጽና ባገኘው አጋጣሚ ሁሉ እየገለጸ ይገኛል። ለተፈናቀሉት ጉዳት ለደረሰባቸው ወገኖችም ድጋፍ ማድረግ ጀምሯል። መንግስትና የክልሉ ሕዝብ የጀመሩትን አካባቢውን ወደ መረጋጋትና ወደ ሰላም የመመለስ ተግባር አጠናክረው ከመቀጠል ባሻገር የተፈናቀሉትንና ጉዳት የደረሰባቸውን ወገኖች መልሰው ለማቋቋም ሌትና ቀን እየሰሩ ይገኛሉ። በዚህ ረገድ መንግስት አካባቢውን ወደ ነበረበት ሰላማዊ ሁኔታ እንዲመለስ ቁርጠኛ አቋም ወስዶ ሰፋፊ እንቅስቃሴዎችን ጀምሯል። ክቡራትና ክቡራን፣ ለውጡ በዋናነት ነጻነትና ዲሞክራሲ እንዲሁም ተስፋዎችን ያጎናጸፈን እንጂ ድህነትና ኋላ ቀርነት አሁንም በአገራችንና በክልላችን ፈተና እንደሆኑብን ይገኛሉ። ድህነት ወለድ የሆኑ ስራ አጥነት፣ የኑሮ ውድነት፣ የሰላም መናጋት ክፉኛ እየተገዳደሩንም ነው። ከድህነት ልንወጣ የምንችለውና ድህነታችን ሊረጋገጥ የሚችለው በበቂ አቅምና መጠን መንግስት ህግና ስርዓትን የማስከበር አቅም ሲገነባ፣ የልማት ስራዎች ሲፋጠኑና ኢኮኖሚያዊ አቅም ሲገነባ ነው። ይህን ለማድረግ የመንግስት ስልጣን ብቻ የሆነውን ግብር በብቃት መሰብሰብ ስንችል ነው። መንግስት ተፈጥሯዊና ሰው ሰራሽ አደጋዎች ሲያጋጥሙት ለአብነትም በዚህ ቀጠና የገጠመን የወገኖቻችን የህይወት ማለፍ፣ መፈናቀል፣ የሀብት ውድመት በብቃት መወጣት የሚችለው ግብርን በብቃት እየሰበሰበ ሁለንተናዊ አቅሙን ማጎልበት ሲችል ብቻ ነው። በአገራችንና በክልላችን እየተካሄደ ያለው የልማት፣ የሰላም፣ የዲሞክራሲና የመልካም አስተዳደር ግንባታ ተልዕኮዎች እንዲሁም የተጀመረው ለውጥ ይበልጥ ቀጣይነት እንዲኖር ለማድረግ የግብር ህግ ስርዓታችን እንዲከበር፣ ገቢ የመሰብሰብ አቅማችን ወደ ተሻለ ደረጃ እንዲያድግ ይህ የታክስ ንቅናቄ እጅግ አስፈላጊ ሆኖ ተገኝቷል። የታክስ ንቅናቄውን እውን ለማድረግ በቅድሚያ የመላ ህብረተሰቡን ንቃተ ግብር ግንዛቤ ማጎልበት የግድ የሚል ሲሆን በተለይ በየጊዜው የሚወጡ የግብር አዋጆች፣ ደንቦች፣ መመሪያዎች በየጊዜው ለማህበረሰቡ እያሳወቁ የዘርፉን ኢኮኖሚያዊና አስተዳደራዊ ችግሮች በመቅረፍ የግብር ፍትሃዊነትን ማረጋገጥ ለነገ የማይባል ተግባር ነው። የታክስ አስተዳደር አንድ የመንግስት አስተዳደር ቁልፍ የመልካም አስተዳደር መለኪያ ነው። ግልጸኝነትና ተጠያቂነት ያለበት ቀልጣፋና ውጤታማ የመንግስት አስተዳደርና መልካም የህዝብ ፋይናንስ አመራር በመገንባት ታክስ ከፋይ ዜጎች ፍትሃዊና ግልጸኝነት በሰፈነበት ሁኔታ አገልግሎት እንዲያገኙ የመንግስት ህግን በመቅረጽና ጠንካራ መሰረት ላይ እንዲቆም በማድረግ ሚናው በጣም ከፍተኛ ነው። የመንግስት ገቢ አሰባሰብ አለመጠናከር፣ የታክስ ማጭበርበርና ስወራ እንዲሁም ሌብነት፣ ያላግባብ የመበልጸግ ሱስ ማራቅ ካልቻል የመንግስትን አቅም በሚፈለገው ፍጥነት ማሳደግ አንችልም። የመንግስት የግብር ስርዓት ገቢን ከማሳደግ ባሻገር ለስርዓቱ አደጋ የሆኑ በቡድን መዝረፍ፣ ማጭበርበር፣ ብጥብጥ፣ ሁከት፣ የዜጎች መፈናቀል እንዳይከሰት በሰላም ወጥቶ መግባት እንዲቻልና ለውጡን ለማስቀጠል የህግ የበላይነት እንዲሰፍን መንግስት ሁነኛ ሚናውን መወጣት ይኖርበታል። ክቡራትና ክቡራን የዚህ ፕሮግራም ታዳሚዎች፣ ከድሆች ጋር ያልተካፈልነው ሀብት፣ ለተገፉት ያልቆምንለት ዳኝነት፣ ለህዝባችን ያልቆምንለት ስልጣን፣ የወደቁትን ያላነሳንበት ጉልበት፣ የታመሙትን ያላከምንበት ዕውቀት፣ ራሳችን ከዘራፊዎችና ከቀማኞች ከንቱ አገዛዝ ነፃ ያላወጣንበት ስልጣን፣ ከዘረኝነት ያልተላቀቅንበት አገልግሎት፣ ለሰላም ያልሰበክነው ዕውቀትና ያልተናገርንበት አንደበት፣ ይህን ሁሉ አቅም ከጭቆናና ከተገዥነት ካላወጣ ነው ከንቱ ነው። ያለ ሰላም ወጥቶ መግባት፣ ወልዶ መሳም፣ ነግዶ ማትረፍ፣ ዘርቶ ማምረት ፈጽሞ አይቻልም። በጋራ በፍቅርና በሰላም በመተሳሰብ አገርን ከወራሪ ጠላት ድባቅ መተን አሳፍረን ሰደናል። በቅርቡ የምንዘክረው የአድዋ ድል በዓለም እኛ ኢትዮጵያውያን በጋራና በተባበረ ክንድ ወራሪውን የጣሊያን ፋሺስት ኃይል ድባቅ መተን ነጮች በጥቁሮች ላይ የበላይ ሆነው አዛዥና ናዛዥ መሆን እንደማይችሉ ለድፍን የዓለም ጥቁር ህዝቦችና መላ አፍሪካውያን የነጻነት ድል ያበረከትንበት ታሪክ ያለን ህዝቦች በመሆናችን ይህን ተምሳሌትነታችን ለሁሉም የሥራ ተልዕኮዎች መጠቀም ይገባናል። ከዚህ አንፃር የገቢ አቅምን ማሳደግ ማለት ለስነ መንግስት ባህሪዎች ቅርብ ለሆነው ህዝባችን በቀላሉ ማስጨበጥና ታሪክ እንዲሰራ ማድረግ ይቻላል። መንግስት ለታክስ አስተዳደር ግንባታ መጠናከር የሚሰጠው ልዩ ትኩረት በውጭ እርዳታና ብድር ላይ ተንጠልጥሎ የነበረውን
ወጪ የመሸፈን አቅም ደረጃ በደረጃ በመቀነስ አስተማማኝ ልማት በሀገራችንና በክልላችን ለማስመዝገብ በአሁኑ ሰዓት ያለውን የሥራ አጥነት አስከፊ ድህነትና የመልካም አስተዳደር ችግር አስወግደን ጤናማና የለማ ማህበረሰብ ለመገንባት ስለሚያስችለን ነው። በመሆኑም የሀገራችን ኢኮኖሚ የሚያመነጨውን ያክል አቅም አሟጦ እየሰበሰበ ስላልሆነ ይህንን ችግር መቅረፍም ይገባል። በክልላችን ደረሰኝ የመጠየቅ በጣም ጥሩ ጅምር ባህል ያለ ቢሆንም ከቅርብ ጊዜያት ወዲህ በሀገራችንና በክልላችን በተከሰቱ አለመረጋጋት ምክንያት ይሄ ባህል ከጊዜ ወደ ጊዜ እየተዳከመ መምጣቱ ህብረተሰቡ በከፍተኛ ትግል ያመጣውን ታሪካዊ ለውጥ ጉዞ መንግስት እንዲያስቀጥለው ለማድረግ ለውጡን ደግፋለሁ የሚል ዜጋ ሁሉ በግብርና ታክስ አሰባሰቡ ላይ የበኩሉን ድርሻ መወጣት ይኖርበታል። ክቡራትና ክቡራን የተከበራችሁ የዚህ ፕሮግራም ታዳሚዎች በአሁኑ ሰዓት በታክስ አስተዳደሩ የሚታየው ውስጣዊና ውጫዊ ችግር እጅግ ውስብስብና ዘርፈ ብዙ በመሆኑ በአንድ ተቋም ትግል ብቻ የሚፈታ አይደለም። የሁሉንም ባለድርሻ አካላት ርብርብ ይጠይቃል። በተለይ ግብር ከፋዩ ያለ ፍቃድ በመስራት የሰሩበትን በአግባቡ ባለመክፈል እንዲሁም በኮንትሮባንድና ከህግ ውጭ ባሉ ድርጊቶች መንቀሳቀስን አስወግዶ ህጋዊና ታማኝ ግብር ከፋይነቱን ሲያረጋግጥ የምንገኝበትን ችግር መቅረፍ ይቻላል። ክቡራትና ክቡራን በክልላችን በርካታ የልማት ተቋማት የመሰረተ ልማትና ማህበራዊ አገልግሎት እጦቶች ገና የተቀረፉ አይደሉም። ትምህርት ቤቶች በቁጥር እንዲሁም በጥራት ገና ስራ የሚጠይቁ ናቸው። የጤና ተቋማት ብዙ የተጓደሉባቸው ጉዳዮች አሉ። በቂ የመንገድና የመሰረተ ልማት አቅርቦት ስራ ከፊት ለፊታችን የሚገኝ ኃላፊነት ነው። እነዚህን ጉድለቶች መንግስት ሊያሟላ የሚችለው ከእያንዳንዳችን በሚሰበሰበው ግብርና በሚፈጠረው ክልላዊ የኢኮኖሚ አቅም ነው። ስለሆነም ወደ ግብር ንቅናቄ እንግባ ስንል ከአቅም በላይ የሆነ የግብር ጫና ለመፍጠር ሳይሆን ሁሉም ሰርቶ ባገኘውና በገቢው ልክ ፍትሃዊ ግብር ይክፈል ማለት በመሆኑ ለዚህ ንቅናቄ የበኩላችንን አስተዋጽኦ ማድረግ ይኖርብናል። ክቡራትና ክቡራን በዚህ የታክስ ንቅናቄ እንድትሳተፉ ጥሪ የተደረገላችሁ አካላት መላው ግብር ከፋዮችና የምዕራብ ጎንደር ዞን ማህበረሰብ ግዴታዬን እወጣለሁ መብቴን እጠይቃለሁ የሚለው መርህ በተግባር በመፈጸም ለዞናችሁ ብሎም ለክልላችን የልማት ፋይናንስ ምንጭ የሆነውን የታክስ ገቢ አሰባሰብ በቅንነትና በታማኝነት የድርሻችሁን እንደምትወጡ ሙሉ እምነቴን እየገለጽኩ በመጨረሻም በዚህ ወቅት በቀጠናው አካባቢ ተፈጥሮ የነበረውን አለመረጋጋት መንግስት ወደ ነበረበት ለመመለስና አስተማማኝ ሰላሙ የተረጋገጠ አካባቢ ለማድረግ የጀመረውን ህግ የማስከበር እንቅስቃሴ በሙሉ ልብ በመደገፍ ወደ ተሟላ የልማት ስራችን እንድንገባ ጥሪያችንን እያቀረብን እኔም ግዴታዬን እወጣለሁ መብቴንም እጠይቃለሁ። መልካም የንቅናቄ በዓል። አመሰግናለሁ። እጅግ አድርገን እናመሰግናለን። ክቡር አቶ ደሴ ጥላሁን የአማራ ክልል ርዕሰ መስተዳድር የህዝብ ግንኙነት አማካሪ፣ እንዲሁም ክብርት ወይዘሮ ብዙአየሁ ቢያዝን የክልላችን ገቢዎች ቢሮ ኃላፊ መልእክታቸውን በተከታታይ ስላቀረቡልን፣ አቶ አማኑም የምዕራብ ጎንደር ዞን ገቢዎች መምሪያ ኃላፊም እንግዶቻችንን በክብር ጋብዘው መልእክት አስተላልፈው እንኳን ደህና መጣችሁ ስላሉን ሶስቱን እንግዶች በእናንተ ስም እናመሰግናለን። በጭብጨባ መስግኑልን። ክቡራትና ክቡራን በተከታታይ መልእክት ሲተላለፍ እንደነበረው የምንሰርቀው የምናስቀረው የራሳችንን ገንዘብ ነው። ሰው ከራሱ ኪስ አይሰርቅም። ሰው ከናቱ ጉያ አይሰርቅም። ሰው ከናቱ ጉሮሮ አይነጥቅም። ሰው ከልጁ ጉሮሮ አይነጥቅም። ግብር ማለትም ልክ የዚህን ያህል ስሜቱ ሊገባን ይገባል። ግብር በአግባቡ ካልተሰበሰበ አገራችንን በመንፈልገው ልክ በጤናም በመሰረተ ልማትም በትምህርትም በሌሎችም ማህበራዊ ዘርፎች ማሳደግ አይደለም ከሌሎች ጎረቤቶቻችን እኩል መሆን አይደለም የኋልዮሽ ጉዟችን ይቀጥላል። ትልቁ አቅማችን ትልቁ ሀብታችን የራሳችን የምናመነጨው ገቢ በመሆኑ ገቢያችንን በአግባቡ እንድንሰበስብ የህብረተሰቡ ተሳትፎ ደግሞ ከመንግስትም ባለሙያዎችና ኃላፊዎች በላይ ትልቅ ድርሻ አለውና ኃላፊነታችንን ለመወጣት እዚህ በምዕራብ ጎንደር ዞን ገንደ ውሃ ያለንና በዞኑ በሁሉም አካባቢ ይሄን ዝግጅት እየታደማችሁ ያላችሁ በሙሉ ቃል እንድትገቡ አዳራሽ ውስጥ ባሉት ተመልካቾች ጭብጨባ ቃል እንድትገቡልኝ ጠይቃለሁ። በጭብጨባ እንገልጸዋለን። እንደሚታወቀው ሁላችንም እንግዲህ ከዚህ በኋላ በተከታታይ ብዙ መርሃ ግብሮች አሉን፣ ግን በጣም አጫጭር ሰዓት የሚወስዱ ናቸው። እንደ ባህል እንደ ወጋችን ደግሞ
አብሮ መብላት፣ አብሮ መጠጣት፣ አብሮ መስራትና ለሀገር የሚገባውን መክፈል አብሮ በመስተሳሰብ ድፎ ዳቦ ተዘጋጅቷል። ይሄንን ድፎ ዳቦ በመካከላችን ካሉ እንግዶቻችን መካከል የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ አደባባይና ክቡር አቶ ደሴ ጥላሁን በጋራ በመሆን ዳቦውን ይቆርሱና ወደ መድረክ ይመለሳሉ። በጋራ ዳቦ እንዲቆርሱልን በታላቅ ክብር እንጋብዛለን። እሺ ወይዘሮ ብዙአየሁም አብረው መሆን አለባቸው እየተባለ ነው። አቶ ወይዘሮ ብዙአየሁን በክብር ወደ መድረክ ጋብዙልን። ድፎ ዳቦ ይቆረሳል። ግብር በአንድም በሌላም መንገድ ይመለከተኛል። ደረሰኝ በመጠየቅ ተሳትፏችንን እናረጋግጥ። በጭብጨባ እናጅበዋለን። ግብር ቀላል ነገር ግን ለመንግስት እንደ ኦክሲጅን አስፈላጊ ነው። በጭብጨባ መስግኑና ወደ ቦታቸው ሸኙልን። እናመሰግናለን። ዞናችን ምዕራብ ጎንደር ዞን ገንደ ውሃ ከተማ በተለያዩ አካባቢ ያሉ ወረዳዎቻችንም ጭምር በጣም ትርፍ አምራች ወርቃማ ምድር የነጭ ወርቅ ምድር በሚባል ስያሜን ያገኙ በመሆናቸው ከሚገባው በላይ ሀብት ይፈልቃል፣ ይፈራል። ይሄ ሀብት ደግሞ ተሰብስቦ በክብር የሀገራችንን በተለይም የክልላችን ልማት በማጠናከር የማንም ጥገኛ አንሆንም። በራሳችን ኢኮኖሚ በራሳችን ሀብት ራሳችንን አሳድገን ወደ ኋላ በቁጭት የምናስብበትን ዘመን ትተን ወደፊት የምንገሰግስበት አቅማችን አሁንም ግብር ነውና በግብር ንቅናቄው ላይ ታደማችሁትን በድጋሚ ይህን መልእክት እናስተላልፋለን። በየቤታችሁ ሆናችሁ ይህን ዝግጅት በአማራ ቴሌቪዥን የምትከታተሉና በአማራ ሬዲዮ እንዲሁም በሁሉም ኤፍኤሞቻችን በቀጥታ እየተከታተላችሁት ያለው ይህ ዝግጅት ከምዕራብ ጎንደር ዞን ገንደ ውሃ ከተማ ከመላው ህብረተሰብ ተወካዮችና ህብረተሰቦች ጋር በጋራ በመሆን እየተከበረ ያለ የታክስ የንቅናቄ የዞን ማስጀመሪያ መድረክ ነው። ለዚህ ታላቅ በዓል እንኳን አደረሳችሁ። መልካም ጊዜ እንዲሆን እንመኛለን። በቀጥታ የምናልፈው የነጭ ወርቅ የቲያትርና የሙዚቃ ቡድን አጭር የግብር ንቅናቄውን አስመልክተው አጭር ድራማ መድረክ ላይ ያቀርቡልናል። የሻይ ቡና ስነ ስርዓቱ እየቀጠለ ማለት ነው። እሱ እንደተጠናቀቀ እጅግ በጣም አስደሳች የሚሆኑ የህብረተሰብ ወኪሎች የተለያዩ መልእክቶች መድረክ ላይ ይተላለፋሉ ከሁሉም የህብረተሰብ ወኪሎች። ከዚያም በፊት የተለያዩ ይሄንን ንቅናቄ ለማብሰር የተዘጋጁ መሪ ቃሎችና መልእክቶች በባለሙያዎች መድረክ ላይ ለመላው የኢትዮጵያ ህዝብና ለክልላችን ህዝቦች እንዲሁም እዚህ ገንደ ውሃ ከተማ አዳራሽ ውስጥ ላለን እንግዶች መልእክቶች ያሳያሉ። ከዚያም የታክስ አምባሳደሮችን የዕለቱ የክብር እንግዶቻችን መካከል የዞናችን ዋና አስተዳዳሪ የተከበረው አቶ አደባባይ ይሾሙልናል። የታክስ አምባሳደሮች ደግሞ ጠቅለል ያለ መልእክታቸውን ያቀርባሉ። ከዚያም ሌሎች መልእክቶች የኢትዮጵያ ገቢዎች ሚኒስቴር የባህር ዳር ቅርንጫፍ እንዲሁም የመተማ ጉምሩክ ቅርንጫፍ መልእክታቸውን በተከታታይ ካቀረቡ በኋላ በ2011 በጀት ዓመት በ6 ወራት የተሻለ አፈጻጸም ያላቸው ገቢ ጽህፈት ቤቶች ግንባር ቀደም ባለሙያዎች እንዲሁም ምስጉን ግብር ከፋዮችና ሌሎችም በዞኑ ዋና አስተዳዳሪ እንዲሁም በክልላችን የገቢዎች ቢሮ ኃላፊ እውቅና ይሰጣቸዋል። በጣም ለአጭር ደቂቃ በጣም ጥቂት ናቸው። በመጨረሻም የምዕራብ ጎንደር ዞን ዋና አስተዳዳሪ የተከበሩ አቶ አደባባይ ሙሉጌታ ንቅናቄውን በይፋ ያበስራሉ፣ ያስጀምራሉ። የዝግጅታችን ፍጻሜም በዚህ ይሆናል። አብራችሁን እስከ ዝግጅታችን ፍጻሜ እንድትከታተሉ እየተመለከታችሁ ያላችሁ በአማራ ቴሌቪዥን፣ በአማራ ሬዲዮ፣ በሁሉም የኤፍኤም ጣቢያዎቻችን ያዳመጣችሁ ያላችሁና እዚህ ምዕራብ ጎንደር ዞን ገንደ ውሃ ከተማ ያላችሁ ታዳሚዎቻችንን በድጋሚ ለዚህ ታላቅ ቀን እንኳን አደረሳችሁ። ግዴታዬን እወጣለሁ፣ መብቴን እጠይቃለሁ የዕለቱ አብይ መልእክታችን ነው። አብረን እንቆይ።
ምዕራብ ጎንደር ዞን በገንደ ውሃ ከተማ እየተከናወነውን ያለውን ይህ የዞኑን የንቅናቄ የግብር የንቅናቄ ማብሰሪያ መድረክ እየታደማችሁ ያላችሁ በአማራ ቴሌቪዥን በአማራ ሬዲዮና በሁሉም በሸዋ ኤፍኤም በወሎ ኤፍኤም እና በሌሎች ማሰራጫዎቻችን በሙሉ ያዳመጣችሁ እየተከታተላችሁ የምትገኙ አድማጭ ተመልካቾቻችን በምዕራብ ጎንደር ዞን ገንደ ውሃ ከተማ የነጭ ወርቅ ምድር የንቅናቄ የግብር ንቅናቄ ማብሰሪያ መድረክ እየተከናወነ ነው የሚገኘው። በዚህ መድረክ ላይ የተለያዩ ከፍተኛ የክልላችን የፌደራልና የዞን እንዲሁም የከተማ አስተዳደር አመራሮች፣ የሃይማኖት አባቶች፣ መስጎን ግብር ከፋዮችና ባለሙያዎች እንዲሁም የንግዱ ማህበረሰብ አባላት በሙሉ በዚህ ታድመዋል። ይህ መርሃ ግብር ልክ ከቀኑ 6:30 አካባቢ የሚጠናቀቅ ይሆናል ብለን እናስባለን። በዚህ አዳራሽ ውስጥ ያላችሁትንም በየቤታችሁ እየተዳመጣችሁና እየተመለከታችሁ ያላችሁትንም በሙሉ ከምዕራብ ጎንደር ዞን ገንደ ውሃ ከተማ የሚተላለፍ ስርጭታችን ነው። እንኳን አደረሳችሁ። ግዴታዬን እወጣለሁ መብቴን እጠይቃለሁ በሚል መሪ መልእክት በሀገር አቀፍ ደረጃ የተጀመረው የታክስ ንቅናቄ ተጠናክሮ ቀጥሎ ምዕራብ ጎንደር ዞን ላይ በክልል ደረጃ በከፍተኛ ሁኔታ እየተከናወነ ነው የሚገኘው። ለዚህ ታላቅ በዓል እንኳን አደረሳችሁ በድጋሚ።